አንድ ሰው ሽንት ቤት ሳይኖረው ሰው ሲታመምበት ለመጠየቅ የማያስችል የኑሮ ዘዬ ውስጥ እየኖረ ሰው ሲሞትበት ቦታ አጥቶ አስፋልት እየዘጋ ቆጥ ላይ እየኖረ በራሳቸው ስልጣን ላይ የወሰኑት ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ምንም እንኳን ፓርቲያቸው እስከተመረጠ ድረስ በስልጣን የመቀጠል እርሳቸውም በፓርቲያቸው ታምኖባቸው ከተመረጡ በመንበራቸው መጽናት የሚችሉበት ህገ መንግስታዊ ስርዓት ቢኖርም የኔም የመጪው መሪ ስልጣን ገደብ እንዲቀመጥለት እፈልጋለሁ ብለዋል። ዝርዝሩን እንመለስበታለን። ከዚህ ውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓመታት ሲፈልጉት የነበረውን የአይኤስ መሪ ተሳክቶላቸው እንደገደሉት ይፋ አድርገዋል። ብዙዎች በዝምታ የሚመለከቱትና አሜሪካ በናይጄሪያ እያደረገች የምትገኘውን ወታደራዊ ኦፕሬሽንም በወፍ በረር እንቃኛለን። ጤና ይስጥልን። የዕለቱ የመረጃ ቅኝታችን በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን በዝርዝር የሚመለከት ይሆናል። እንደተለመደው እየሰማችሁን እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራ። በራሳቸው ስልጣን ላይ የወሰኑት ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመንን ለመገደብ መሆኑን ተናግረዋል። መንግስት ስልጣኑን በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ አካላትን ተችተዋል። ጠቅላይ ሚኒስትር አብይ ይህንን የተናገሩት የሀገራዊ ምክክር ኮሚሽን ትላንት አርብ ግንቦት 7 2018 ዓ.ም የአፈጻጸም ሪፖርቱን ባቀረበበት ዝግጅት ላይ ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራልና የክልል የሥራ ኃላፊዎች እንዲሁም የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት እንደተገኙ ተገልጿል። በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ መንግስታቸው ለኮሚሽኑ የሚያደርገው ድጋፍ እንደሚቀጥል ገልጸዋል። አሁን ያለው መንግስት ስልጣን ዘመኑን ከመጠናቀቁ በፊት ኮሚሽኑ ምክረ ሐሳቦቹን ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሐሳቦቹን ተጠቅሞ ለማሻሻል ዝግጁ ነው ብለዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳየው አብይ በኮሚሽኑ የሥራ አፈጻጸም መኩራታቸውን ገልጸዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ሥራ የእናንተን ታሪክ እየመነዘሩ እያዩም ብዙ ትምህርት እንደሚያገኙበት ጥርጥር የለውም ብለዋል። አብይ እንደተናገሩት በብዙ የአፍሪካ ሀገራት ይህ አይነቱ ተግባር የተከናወነው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም። ጠቅላይ ሚኒስትሩ የአብዛኛው አፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ዘመን ለማራዘም ነው ሲሉ ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ ተቃራኒ በሆነ ሁኔታ የሀገሪቱ መሪ የስልጣን ቆይታ ላይ ገደብ ለማበጀት መሆኑን አስረድተዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለነው ግን የአደገኛ ነው እንገድብ ብለን ነው ሲሉ የመንግስታቸውን አቋም ገልጸዋል። ከዚህ ቀደም ህገ መንግስቱ የጸደቀውም ጥቂት መቶዎች ተሰብስበው ነው ያሉት አብይ በሌላም ሀገር እንዲህ አይነት ውይይትን አይተናናውቅም ሲሉ ተደምጠዋል። መንግስት ይህንን አይነት ተነሳሽነት መውሰዱ በሀገራዊ ምክክሩ አልወያይም ያሉ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ነው የሚል እምነት እንዳላቸውም ተናግረዋል። ጠቅላይ ሚኒስትሩ የሚመሩት መንግስት ወዶ ፈቅዶም ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፈቃድ አለኝ እያለ መሆኑን አንስተዋል። መንግስት ይህንን ሲል ለዚያ መሻት የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ በዋናነት ውይይት ነው ሲሉ ተችተዋል። የፖለቲካ የስልጣን ፍላጎት ያላቸው ሰዎች ይህንን ለማሻሻል ክፍተት የሚሰጡ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል ብለዋል። ይህም ቢሆን ግን ሀገራዊ ምክክር ኮሚሽኑም ተግባሩ ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያውያንን ያሳተፈ ሂደት ነው ብለዋል አብይ። ከዚህ የተነሳም ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል ሲሉም እምነታቸውን ገልጸዋል። የሀገራዊ ምክክር ኮሚሽን በሀገሪቱ 1234 ወረዳዎች ውስጥ ስኬታማ የአጀንዳ ማሰባሰብና ልየታ ተግባር ማከናወኑን ዛሬ ባቀረበው ሪፖርት ገልጿል። በዚህ ተግባሩም የሀገሪቱን 93% መሸፈኑን አስታውቋል። ይህንን ተመሳሳይ ሂደት ትግራይ ክልል ውስጥ ማካሄድ ያልቻለው ኮሚሽኑ በአዲስ አበባ ባካሄደው ስብሰባ ከመላው የትግራይ ክልል የተውጣጡ ባለድርሻ አካላትንና በተለያዩ የሀገራችን ክፍሎች የሚገኙ የትግራይ ክልል ተወላጆችን ማሳተፉን በሪፖርቱ ጠቅሷል። በቀጣይ የሀገራዊ ምክክር አጀንዳዎችን
እንደሚቀርጽና የሀገራዊ ምክክር ጉባኤ እንደሚያካሂድ አስታውቋል። በሀገር ደረጃ ስምምነት የተደረሰባቸውን ውጤቶችና ምክረ ሀሳቦች ተፈጻሚነት እንደሚያመቻችም ተገልጿል። ከዚሁ ጋር በተያያዘ አንድ ጉዳይ እንጨምርላችሁ። ጠቅላይ ሚኒስትሩ በዛሬው ዕለት በገላን ጉራ በተባለ አካባቢ የኢንዱስትሪ ፓርክ ምረቃ ላይ ተገኝተው ነበር። በዚህ ወቅትም ሲናገሩ የምንሰራው ከድህነት የምንወጣው የምናድገው የሚፈጥር የሚሰራ ትውልድን መፍጠር ስንችል ነው ብለዋል። ከ2 ዓመት በፊት ጀምሮም በዚህ ስፍራ ሲመላለሱ እንደነበር የጠቆሙት አብይ በወቅቱ ገላን ጉራ ገጠራማ አካባቢ እንደነበር ይናገራሉ። በዚህ ሰዓት ግን መሀል ካሉት የአዲስ አበባ ሰፈሮች የተሻለ አካባቢ ነው በማለት ከመናፈሻ ጀምሮ እስከ ኢንዱስትሪ ፓርክ ድረስ የተገነባለት መንደር እንደሆነ ገልጸዋል። ገላን ጉራ ሲኤምሲንና ጎሮን የሚያገናኝ ሰፈር እንደሆነ በማስታወስ የኛ ዓላማ ከድህነትና ችግር የተላቀቀች ሀገር የሚፈጥር የሚሰራ ትውልድ መፍጠር ነው ብለዋል። ይህ ዜጋ አማራ፣ ኦሮሞ፣ እስላም፣ ክርስቲያን የለውም በማለት ከዚህ አልፎም ሶማሊያ፣ ኬንያ፣ ዩጋንዳና መሰል ወንድሞችን በማገዝ የምንችልበት ደረጃ ላይ መድረስ እንፈልጋለን ብለዋል። ለዚህ ዓላማ የቀና ልብ ያለው ኢትዮጵያዊ በሙሉ ተባባሪ መሆን አለበት በማለት ካልተሰራም ካልተለፋ በስተቀር መለወጥ አይቻልም ብለዋል። ይህ አካባቢም የተቀየረው በመስራታችን ነው ያሉት አብይ ሌላም ያልተሰራባቸውን አካባቢዎች ስናለማም እየተቀየርን እንሄዳለን ሲሉ አክለዋል። አርሶ አደር በቀኝና በግራ ሰርቶ ያቀናው ሀገር ላይ አፈናቅለን የምንጥለው ከሆነም እርሱ አቅም የለውም አያቆመንም። አርሶ አደርን ድሃን በሚጥልና በሚገፋ መልክ የሚሰራ ልማት ግን የትም አይደርስም፣ ግን ህይወታቸውን የሚያሻሽል መሆን አለበት ሲሉ ሞግተዋል። አብይ ይቀጥላሉ። ይህ ንግግራቸው ከመሃል አዲስ አበባ በልማትና ኮሪደር መሰረተ ልማት ምክንያት ተነስተው ገላን ጉራን ወደ መሰሉ ዳር አካባቢዎች እንዲሰፍሩ የተደረጉበትን አሰራር ለተቃወሙ ወገኖች የሰጡት ምላሽ ነው። አንድ ሰው ሽንት ቤት ሳይኖረው ሰው ሲታመምበት ለመጠየቅ የማያስችል የኑሮ ዘዬ ውስጥ እየኖረ ሰው ሲሞትበት ቦታ ቶ አስፋልት እየዘጋ ቆጥ ላይ እየኖረ ያለን ሰው ህይወቱን ለመቀየር የሚደረግ ጥረትን መቃረን ተገቢ አይደለም ባይ ናቸው። በነገራችን ላይ አዲስ አበባ ቤቶች ፈርሰዋል እየተባለ ይነገራል ያሉት አብይ ይህንን ነገር ከፖለቲካ ከስሜትና ጊዜያዊ ፍላጎት ወጣ ብሎ መመልከት ያስፈልጋል፣ ኢትዮጵያን እንስራት ብለዋል። ዓለም እየቀና እየተደነቀ ባለበት በዚህ ጊዜ ውስጥ እኛ አይናችን ከታወረ ለማደግ እንቸገራለን ሲሉም አክለዋል። እናም የነበርንበት የኑሮ ዘዬ አስቀያሚ ነው በማለት ችግር፣ ድህነት መጥፎ ነው፣ የሰው እጅ ማየት በግልም እንደ ሀገርም አስቀያሚ ነው ሲሉ ተደምጠዋል። የመረጃ ቅኝታችን እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓመታት ሲፈልጉት የነበረውን የአይኤስ መሪን ተሳክቶላቸው እንደደመሰሱት ይፋ አድርገዋል። ብዙዎች በዝምታ የሚመለከቱትና አሜሪካ በናይጄሪያ እያደረገች የምትገኘው ወታደራዊ ኦፕሬሽን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስላማዊ መንግስት ከፍተኛ አባል የነበሩት አቡ ቢላል አልሚኑኪ መግደላቸውን ይፋ አድርገዋል። ትራምፕ እንዳሉት አቡ ቢላል አልሚኑኪ የተገደለው በናይጄሪያ ነው፣ የአሜሪካና የናይጄሪያ ኃይሎች በተሳተፉበት የጋራ ተልዕኮ። ትራምፕ ቅዳሜ ዕለት በትሩዝ ሶሻል በተባለው የመገናኛ ዘዴያቸው ላይ ባሰፈሩ ጽሑፍ አልሚኑኪ በዓለም አቀፍ ደረጃ ሽብርተኛ ተብሎ በተፈረጀው በእስላማዊ መንግስት ወይም አይኤስ የሽብር ድርጅት ውስጥ ሁለተኛው አዛዥ ነበር። ከእንግዲህ የአፍሪካን ህዝብ አያስፈራራም ወይም አሜሪካውያንን ኢላማ ለማድረግ የሚያግዝ እቅድ አያወጣም ሲሉ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት የአልሚኑኪ መወገድ የአይኤስን ዓለም አቀፍ ዘመቻ በእጅጉ ይቀንሳል ብለዋል። አወዛጋቢው ፕሬዝዳንት ትራምፕ አልሚኑኪን ለመግደል በተልዕኮ ላይ ለተበረከተው አጋርነት የናይጄሪያን መንግስት አመስግነዋል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቢ በበኩላቸው የአሜሪካና የናይጄሪያ የጋራ ዘመቻ በሽብርተኝነት ትግል ውስጥ ውጤታማ ትብብርን የሚያሳይ ጉልህ ምሳሌ ነው ብለዋል። ቲኑቢ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ በቻድ ሐይቅ ተፋሰስ በሚገኘው የአልሚኑኪ ግቢ ላይ የተፈጸመው ጥቃት በርካታ የሱን ተከታዮች ጭምር እንደገደለ አክለዋል። ናይጄሪያም በቅርቡ በትራምፕ ትችት ደርሶባታል። ትራምፕ እዚያ ያሉ ክርስቲያኖች በእስላማዊ ታጣቂዎች እየተሳደዱ እንደሆነና መንግስት ጥቃቱን ለማስቆም በቂ ጥረት እንዳላደረገ ተናግረዋል። የናይጄሪያ ባለስልጣናት ግን አስተባብለዋል። ያም ሆኖ ናይጄሪያ ባለፈው ዓመት ታህሳስ 25 2009 ዓ.ም በሰሜናዊ ምዕራብ ናይጄሪያ በሚገኙ ጽንፈኛ ኃይሎች በመሸጉባቸው ቦታዎች ላይ ጥቃት ፈጽማለች። ይህም የአሜሪካውን ፕሬዝዳንት ክስ ተከትሎ ነው። በናይጄሪያ ቦኮ ሐራም እና የምዕራብ አፍሪካ እስላማዊ ግዛትን ጨምሮ በተለያዩ የታጠቁ ቡድኖች ከፍተኛ ጥቃት ሲደርስ ቆይቷል። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።